እንዴት ናችሁ? ዛሬ እስከ $20 ድረስ የምትሰሩባቸውን የሞባይል አፕሊኬሽኖች እና በጣም ኦንላይን ላይ ገንዘብ መስራት የምትፈልጉና እንዳትጭበረበሩ በጣም የማተርፋችሁ ወይ ደግሞ የሚያተርፋችሁን ሀሳብ እነግራችኋለሁ። በዚህ ቻናል ቪዲዮ ከለቀቅን በጣም ቆይተናል። ኮሚኒቲ ስትራይካችን ገና ዛሬ ነው የተነሳው እና በጣም ዩቲዩብ ያለው ነገር ትንሽ አስቸጋሪ ሆኗል። እንደምታውቁት 20 ምናምን ሺህ ያለው ቻናላችንም ከዩቲዩብ ሙሉ በሙሉ ባን ሆኗል ወጥቷል እና ይህን ቻናል ሰብስክራይብ በማድረግ 40 ሺህ እናስገባው። ሌላ ደግሞ ሁለተኛ የትሬዲንግ ቻናል አለን። ዛሬ በመጀመሪያ ገንዘብ የምትሰሩባቸውን ለትሬዲንግ ካፒታል የሚሆኗችሁን የሞባይል አፕሊኬሽኖች እነግራችኋለሁ። ከዛ ደግሞ ገንዘብ ብዙ ሰው እየተበሉበት ያለውን ደግሞ እንዴት ማስቀረትና ማስተካከል እንደምትችሉ እነግራችኋለሁ ማለት ነው። ቻናሉ ኤቢቴክ ነው። ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። ቴሌግራም ቻናላችን ላይ ደግሞ እያንዳንዱ የምነግራችሁ የኦንላይን የምሰሩባቸው ስራዎች በሙሉ ሊንኮቹ ቴሌግራም ላይ ነው የሚለቀቁት። እዚህ ላይ እያስቸገረ ስለሆነ አንደኛው እንዲጠፋ የሚያደርገው ስለሆነ ስለዚህ ቴሌግራም ቻናል ዲስክሪፕሽን ላይ እዚሁ ላይ ወይ ደግሞ ኮሜንት ላይ ፒን አድርግላችኋለሁ፣ ተቀላቀሉ ማለት ነው። የመጀመሪያው ሀሳብ እንዴት ነው ሰዎች ዶላር እየተጭበረበሩ ያሉት ብራቸውን እየተጭበረበሩ ያሉት የሚለውን ልንገራችሁና ከዛ አፕሊኬሽኖቹን ደግሞ ስልኬን ከፍቼ እስካሁን ድረስ እየሰራሁባቸው ያሉትን ገንዘብ ሜክ እያረኩባቸው ያሉትን አፕሊኬሽኖች ደግሞ ዳስላችኋለሁ። አሁን ላይ ለምሳሌ ቴሌግራም ላይ ያሳያችኋለሁ። ከትላንት ወዲያ ከዛ በፊትም ትረስት ዋሌት ላይ ሜታ ማስክ ዋሌት የሆኑ ካስቶዲያል የሚባሉ ዋሌት የሆኑ ነገሮች ላይ ወይ ደግሞ ዋሌት ያለባቸው ቢትጌት ዋሌትም ሊሆን ይችላል፣ ኤክስቼንጁን ሳይሆን ዋሌት ያለባቸው ነገሮች ላይ ሰዎች ዶላር እንዲሁ እንዲገባ ማድረግ ይችላሉ። ሰዎች ነን ካስቶዲያል የሆኑ ዋሌቶች ላይ ገንዘብ ዶላር እንዲገባላችሁ ማድረግ ይችላሉ። ለምሳሌ ቴሌግራም ላይ ፐር ሪፈራል አንዳንድ እንዲሰጣችሁ አድርጋችሁ $10 ጀምሮ ማውጣት የምትችሉበት መንገዶች ይኖራሉ። እነዛ ነገሮች ግን እዛ ዋሌት ላይ ይገባሉ እንጂ ወደ ባይናንስ ወደ ሌላ ነገር ብትልኳቸው አይገቡም። እሱን ለማረጋገጥ ደግሞ ከገባላችሁ ስር ቪው ኦን ኤክስፕሎረር ስትሉት እዛ ላይ ሰስፒሺየስ ኮይን ይላል። ስለዚህ እነዚህ ነገሮች ምን ያደርጋሉ? ሰዎች ታዲያ እንዴት ነው የሚያጭበረብሩን ካላችሁ፣ ለምሳሌ መግዛት ፈልጋችሁ ዶላር ከዛ ትረስት ዋሌት ላይ ነው ያለው ወይ ደግሞ ሜታ ማስክ ላይ ነው ያለው ይሉትና እዛው ለእናንተም ቀጥታ ወደዛ መላክ ይችላሉ እና ሊገባላችሁ ይችላል ነገርየው። ከዛ እናንተ ብራችሁን ታስገባላችሁ። ያንን ነገር ግን እናንተ ወይ ወደ ባይናንስ ወይ ደግሞ ወደ ትሬዲንግ አካውንታችሁ መላክ ስትፈልጉ ልኬዋለሁ ይላል፣ ግን እዛኛው ነገር ላይ አይገባላችሁም ማለት ነው። እነዚህን ነገሮች በጣም ጥንቃቄ አድርጉ። በተቻለ መጠን ኤክስቼንጆች ላይ ምናምን ብትቀባበሉ በጣም አሪፍ ነው። ዋሌቶች ላይም ከሆነ ደግሞ ቼክ አድርጋችሁ ያ ነገር መላክና መሄዱን ቼክ አድርጋችሁ እንትን በሉና በጣም ብዙ ሰዎች አይደለም ሌሎቹን እኛ ጋር መጥተው እንደዚህ ትራንስፈር አድርግልና በጣም ብዙ ሙከራዎች ይደረጋሉና ከነዚህ ነገሮች ራሳችሁን ጠብቁ ማለት ነው። ትክክለኛ መረጃዎችን ከዚህ ቻናል ላይ ነው የምታገኙት። ሰብስክራይብ አድርጉ። ሁለተኛ የምንቀጥለው ሜክ መኒ የምታደርጉባቸውን መንገዶች አሳያችኋለሁ። አንደኛው እዚህ በቃል የምነግራችሁ ጂሜል ፔይ ይባላል። በጣም አሪፍ ነው። እውነት ለመናገር እኔ ሪፈር እያደረኩ ሳይሆን እየከፈትኩ ያው በጣም አንሊሚትድ መክፈት አስቸጋሪ ቢሆንም የተለያዩ ስልኮች ላይ በእናንተ ሊንክ እየከፈታችሁ አካውንት ቢያንስ $5 መስራት ትችላላችሁ። ሚኒመም አልዋሻችሁም፣ $5 መስራት ትችላላችሁ። አንደኛው ጂሜል ፔይ ነው። ሊንኩን ቴሌግራም ላይ አስቀምጥላችኋለሁ። ሌሎቹን ግን ሞባይል ላይ ስክሪን ካርድ አድርጌ ሃይላይት ነው ማሳያችሁ። ሙሉ እንደነገርኳችሁ ቴሌግራም ላይ ነው ማስቀምጥላችሁ። ምክንያቱም ዩቲዩብ እያደረጋቸው ነው ቪዲዮቹን እና ሰብስክራይብ ላይ ኮሜንት አድርጉ። የፎሬክስ ቻናል አለን፣ እዛ ላይ ተቀላቀሉ። ትምህርቶችን፣ ፒዲኤፎችን፣ ሲግናሎች ፖስት ይደረጋሉ። ወደ ሜክ ማኒዎቹ እዚህ ጋር የምታያቸውን ሁሉንም ባልዳስስላችሁም እንኳን አንደኛው ሚፓስ፣ ሃኒጌን፣ ታይምባክስ፣ ኤም ክሪፕቶ፣ ከዛ ጃምፕ ታስክ እና እነዚህ ደግሞ ታካ እና ሪቾ የሚሉት አለ። ከዛ ውጭ ደግሞ ብሎክ በስተር የሚባል አለ። እነዚህ በሙሉ በዘርንም ጨምሮ ገንዘብ የሚሰራባቸው ናቸው። እንዴት የሚለውን ልንገራችሁ። ሚፓስ በቃ በዋናነት ሰው በመጋበዝ ነው። አንድ ሰው ጋብዛችሁ በአይዳችሁ ቬሪፋይ ካደረገ ከ80 ብር ጀምሮ የሚከፍላችሁ ነው። ስለዚህ 10 ሰው እንኳን ብታደርጉ እስከ 1000 ብር ድረስ መስራት ትችላላችሁ ማለት ነው። የምትጋብዟቸው ሰዎች ግን በናሽናል አይዳቸው ቬሪፋይ ማድረግ አለባችሁ። ከዛ ውጭ ምንም አይነት የምታስገቡት ገንዘብ ምናምን
የለም። ሃኒጌን አካውንት ከፍታችሁ ከኢንተርኔት ጋር ማገናኘት ብቻ ነው። በጃምፕ ታስክ በኩል ከፈለጋችሁ ከ0.5 ጀምሮ ዊዝድሮ ማድረግ ትችላላችሁ። ራሱ ደግሞ በቀጥታ እዛው ላይ እንዲቆጥርላችሁ በሃኒጌን ማይን እንዳያደርግላችሁ ከፈለጋችሁ $20 ስደርሱ ታወጣላችሁ። ከዛ ውጭ ደግሞ ብሎክ በስተር የሚባል አለ እዚህ ጋር እንደምታዩት። እሱም 10 ሰው እና ከ11 ሰው አካባቢ ጋብዛችሁ 10 USDT ማውጣት የምትችሉበት ሌላኛው መንገድ ነው ማለት ነው። ጃምፕ ታስክም እንዲሁ ታስክ በመስራት በየቀኑ ክሌም በማድረግ መስራት የምትችሉበት ነው። ኤም ክሪፕቶ ጌሞችን በመጫወት ነው። ስለ ታይም ባክስ መቼስ እንደኔ ስለ ታይም ባክስ ደጋግሞ የነገራችሁ ሰው ያለ አይመስለኝም። ወደኋላ ብትመለሱ እንኳን 2 ቪዲዮዎችን 3 ቪዲዮዎችን ታገኛላችሁና ታይም ባክስ የማትደራደሩበት ነው። $3 ጀምሮ ቀጥታ ወደ ባይናንስ እንዲገባላችሁ የሚያደርግ ነው ታይም ባክስ። ከዛ ውጭ ግን ጂሜል ፔይ ነው። እዚህ ጋር ያወጣኋቸውን ነገሮች ማየት ትችላላችሁ። ኢሜል አካውንት ክሬት በማድረግ ነው የምትሰሩት። ኢሜል አካውንት ክሬት ማድረግ ትችላላችሁ። የጋብዛችሁትም ሰው ደግሞ ሰው መጋበዝ ከፈለጋችሁ ክሬት ካላደረገ ምንም አይቆጥርላችሁም። ስለዚህ የጋብዛችሁትም ሰው ኢሜል አካውንት ሲከፍት ገንዘቦችን መኒዎችን ሜክ ማድረግ ትችላላችሁ ማለት ነው። ከዚህም ውጭ ሌሎች አሉ። ለዛሬ ግን እነዚህ ይበቁናል። ይመቻችሁ።